من فلقال هيدا من السنة سبيني يمقوقو يلما كانت سايقول بيني يتفترو برجانا كنات يزيزبتي درسو لسونتا تنيتو عيني قالتي أهمني يتقبا يتوطابا لليم نكين داي مسلين انت كتاتل ترترلاچ انت عندك አንድ ሰው ብቻ አጎት ነበር እሺ ውጭ እናንተ በየትኛው ሳይድ ነው የተጠቀው? ሰላም ይላል አንዳንድ ምርመራዎችን እናደርግለታለን። ተረጋጋ፣ ደህና ነሽ? ምንድነው የተፈጠረው? በእናታችሁ ሲነገሩኝ ምንድነው የተፈጠረው? ምንድነው የሆነው? ይሄው ልክ ሩታ ወደ ውስጥ ልጎን ልታመጣ ስትገባ ግርግር ፈጠረ። እኔን ገፍትሮ ለማስወጣት ነበረ ፍላጎቱ እና አጋጣሚ ስንደራተር ነው እሱ ወደቀ። ጠረጴዛውን የሶፋው ምኑ ጋር ለመጣው እኔም አላወኩትም። እንደዚህ አይነት ስታገባ ውስጥ ምን አስገባችሁ? በሰላም እያወራን ነበር ልጅ ሲያው ባይደረስ እኮ ይሄ ሁሉ ይመጣል ብለን አላሰብንም። ግን በሰላም እያወራን እሱ በቃ ልክ ከቤት ውጣ ብሎ መገፋት አልጀመረ። እንደዚህ በጣም ቤት ድረስ ተመቶ እንደዚህ ነገር እስኪደረግ ድረስ አንተ የት ነበርክ? ቅጽበታዊ እኮ ነው። ምንም እንትን አንተ ለማገናዘብም ሰዓት የሚለው ለባዛችሁ ወዲያው የተፈጠረች ነገር ይሄ ሁሉ ደረጃ እስክደርሱ እንዴት ነው ቅጽበታዊ የሚሆነው? ወደ ጭቅጭቅ ደረጃ መጀመሪያ ነበር አንተ መደወል የነበረብህ ወይ ደግሞ ቤት ማለቃላ ማስገባት የነበረብህ አንተ ነህ። ይሁን ጥፋት ታጣው ለዚህ ሁሉ ነገር ተጠያቂ ቢሆን አንተ ነህ። በቃ ሲጀምር መጀመሪያ በር መክፈት አልነበረብህም። ታውቃለህ አይደል? እኔ ቁጭ ብዬ ቴሌቪዥን እያየሁ ነው። አብርሃም የከፈተው ሲጀምር ያሉበትን ነገር ታውቃለህ አይደል? እንዴት ቤት ድረስ ይመጣ? አንተ ቤት ድረስ አስገባ። እሱ ነው ከሩታ ጋር ተከትሎ የመጣው። በቃ ጥፋተኛ እሱ ነው። አንተ ሲጀምር ያስገባው እኔ አላስገባም። እንዴት ብሩኬ እዛ ውጭ አይጨርስም? ለምን ቤት ድረስ እስኪመጣ ዝም ትላለህ? ይሁንና እኮ ብሩኬ ያለ ምን አጠይቀው? አንተ ነህ ጥፋተኛ። እሱ ለምን ጠይቀው? ቤት ድረስ መጣ። ቤት መጥቶ ነው ያየነው እንዴ? አሁን እሺ ምንድን ነው የምንለው? እዚህ ንገረኝ። ምንድን ነው መልስ? ልጅ አሁን እንደዚህ ብረት መጥቶት ምንድን ነው የሚባለው? ሌላ መስማት ያለበት ቤተሰብ ነገር አለ ወይስ እንዴት? ምን ብለን እነግረዋለን?
ምን እንደሚፈጠር እራሱ እኮ አላውቅም። አንተ ግን ማሰብ አትችልም። ድጋሚ ቤተሰብ ትላለህ። ማንን ለማስጨነቅ ነው? ነው አረ ህግ ነው። ቤተሰብ ማወቅ አለበት። የሆነ ነገር ቢሆን ሰው ይሄ ሁሉ ሰው እኛ ጋር አላት። ያለ ነው እዚህ ጋር እናንተ ቆላችሁ እኔ ነው ብሌም እየወቀሳችሁ ያላችሁት እኮ ነው። እየወቀስን አይደለም። አንተ ነው ተፈጥሮ አንድ ተፈጥሯል ያለ ልጅ የሆነ ነገር እናድርግ ያለው እንዴ እኔ አሁን ግሬ ከዚህ በፊት እንደዚህ ነገር አጋጥሞኛል ማለት ጉዳቱ ያን ያህል አልመሰለኝም። ማወዳደቁ ግን አጋጥሞኛል ያለ እንደዚህ ነገር ወይስ ነው? ምናልባት አንድ ሁለት ከዚህ በፊት እንጂ እንደዚህ ወርቆ ነው ወይስ ነው ይችላል ተመቶ ወይስ ተደጋጋሚ ጊዜ እንደዚህ ቶሎ ቶሎ ነው የሚመጣው እንደዚህ ራሱ ይስተራ ከስንት አንድ መሰለኝ ሁለት ነው ሌላ እንደዚህ መውደቅ ችግር የለበትም። በቃ አላስፈላጊ ጭንቀት ውስጥ የሚከተትከው አንተ ነህ ኤርሚያስ። በቃ አንተ ነህ ሁሉም ነገር ጥፋተኛ አንተ ነህ። እኔ እኮ ይሄ ነገር እንዳይፈጠር በሰላም እናወራ ነው። ምንም ማስተባበያ አያስፈልግም። በቃ ጥፋተኛ አንተ ነህ። ሲጀምር ልጁ ቤቱ ድረስ መጣ። እንዴት እንደዚህ አይነት ደረጃ እስክደርሱ ዝም ራሱ ከዚህ በፊት ስላልነበርክ ነው። ባለፈው ሊያወራ ጠርቶ ማለት ነው እጇን እስኪገነጠል ድረስ ነው እንደዚህ እያዋራት የነበረው ማለት ነው። እና አሁን ያ ነገር እንዳይፈጠር ነው እሷ ለሴፍቲ ብላ ጠራች። የነገርኩት ነበር ነው ሌላ ነገር ውስጥ እንዳንገባ ለሴፍቲ ውጪ አትደዋወሉም፣ ውጪ አትገናኙም። ምንድነው ቤት ድረስ መጥተው ይሰው ቤቱ ድረስ መጥተው ይሰው መምታት ማለት ዶክመንት ይዞ አልመጣት ነው። እሱም ሀሳቡ የነበረው እንደታውቃለህ ልክ ነው ያስገብቶ እሱ ይቆልፍበት። አሁን እኮ አንተ ወንጀለኛ ነህ ታውቃለህ አይደል? አንደኛ ቤት ድረስ ነው የመጣው ሱማው ያለ ቤት ነው የመጣው። ሁለተኛ አሁን ልጁ ለሚደርስበት ሁሉም ነገር ተጠያቂ አንተ ነህ። እሱ ሌላ ነገር ነው ያደረገ የነበረው። በሩን ዘግቶ እኔ ራሱ ወጥቶ በሩን ዘግቶ ይሆናል። እሱ ምን ማለት ነው? ውጣኔ ያለ ሀሳቡ እንደሆነ እኮ አይታወቅም። እሱ ይሄንን ስራ ለቤት ማለት ነው ነው ያጫፋው አይደለም እኮ ያልኩህ ነበር። መጀመሪያ ልክ ተስማምተን ነው ወጥተን ሩታ ወደ ውስጥ ስገባ እኮ ነው እየከፈተ ነው ሲጀምር መምጣትህ ነው ስህተቱ። ስለሌላው ከዛ በኋላ ስለተፈጠረው አይደለም የሚያወራው ሪል ላይ ያስጠና ነበር። እንዴ ተከትይሽ ልግባ ምናምን ይባላል እንደዚህ ይባላል። እሱ አብሽ ነው የተሰራየው ነው እንደዛ ያልኳት እንጂ ሌላ ነገር አይደለም። አዳምሽ ታዲያ ለምን ኦክሲጅኑ ሌላም ነገር ደህና ነው። ስለዚህ ተራራጋ ግን ገብታችሁ ማለት ይችላል። አለ አፈና ትንሽ ወላ ይነቀሳል። ደህና ነው። ያለው ነገር እኮ ሰላም ነው የሚያሳየው። እዚህ ጋር ማሽኑ የሚያሳየው ሰላም ነው። እሺ ያለው ነገር ፍሉዳ ስታውቅ ሲቲ ስካን ምናምን ስለሚያስፈልገው ዶክተር ስላዘዘ ሄድ እዛ እንወስደዋለን። ችግር የለውም። ከኛ የሚያስፈልግ ነገር አለ እንዴ? የለም ለጊዜው አሁን ምንም ነገር የለም። ሲቲ ስካን በሚሄድ ሰዓት ምግብም አልበላም በእናትሽ። ችግር የለውም። ይሄ ምግብ ማለት ነው። እሺ ችግር የለውም። እሺ ስንት ደቂቃ ይቆያል? በእናትሽ ዶክተር አስጨነቀን። አይሆንም አትጨናነቁ። እሺ ኦኬ በቃ ተረጋጋሽ። ደህና ነው አለች እኮ አይደል? ዶክተሩ ደህና ነው አይደል? ተረጋጋሽ። አታልቅሽ በቃ ሩታ። ተረጋጊ። ምን አንቺ ምን ያጠፋሽ ነገር የለም። ተረጋጊ። አሁን ምን አጠፋሽ? አንቺ እንኳን አጠፋሽ ማልቀስ አይጠበቅብሽም እዚህ ጋር እንዴ። ሩታ አንቺ ተረጋጊ በቃ። ሁሉም ነገር ተረጋጊ። አንቺ ተረጋጊ። እንዴት ልረጋጋሚ? በእግዚአብሔር ሩታ ተረጋጊ በቃ። ይነቃል እኮ ተረጋጊ። አታልቅሽ ሩታ። እንዴ ለምን ነው የምታለቅሽው ሩታ? እባክሽ አታልቅሽ። ደርሰን እባክሽን ነገር ምንድን ነው ነርስ? ሰላም አይደለም።
ነርስ በእናትሽ እየዋሻችሁ አይደለም ምክንያቱም እያገኘ ነው እየበላ ነው ሁሉ ነገር ጥፋተኛ አንተ ነህ። በእናትህ ወይ ምን አይነት ነገር ውስጥ ነው የገባው? አሁን ምንድን ነው የሚባለው? እንደዚህ ወይ እንደዚህ አይነት ደረጃ እስኪደርስ ምንድነው? አጋጣሚ የተፈጠረ ነገር ነው። ምንም አጋጣሚ ነው። አሁን ከዚህ በኋላ ስላለው ነገር እንጨነቅ። አስበህበት ነው ቤት ድረስ የመጣው? ምን አስበህበት እንዴት እመጣለሁ? በእናታችሁ ቢያንስ ሰው አይደለም። እሺ ስለ ጭቅጭቁ ነው ማሰብ የለብን። እዚህ ጋር ስላለው ሰው ነው። ምን ሆናችሁ ነው? በእግዚአብሔር ልጁ አሁን ከዚህ በኋላ ስላለው በቃ ሂድ በእናትህ። ኧረ ብሩኬ በእናትህ ለምን እንዴ በኋላ ታናግረዋለህ እሱን። አሁን ወይስ ስለሱ ነው መጨነቅ ያለብን ወይስ ሌላ ነገር ነው ማውራት ያለብን? ሩታ ደግሞ ተረጋጊ። ምንም እኮ ምንም አይፈጠርም እንደዚህ በመሆንሽ። ስንት ደቂቃ አለፈው? ይኸው እሷ አለች እኮ ቢያንስ ይነቃል። ሩታ ይሰማል እኮ ሩታ በእናትሽ ሲባል ነው በይና እናንተ እኔ ሲከፈታተር እኮ ወርቆ ማስታወስ እንዴት እንደሆነ እኮ ግራ አላየሁም። ሲከፈታተር ነው ሰንዝረህበታል። ስራ ተዘርሮ ነገር የለም። ተከፈታተርን በቃ እሱ አደራርፎ ነው ብሎ አይደለም እኮ ሲወድቅ ብረቱ መጥቶት ሜቢ ጠረጴዛው ጠራበቱ ወለሉ ሊሆን ይችላል እኮ እንጂ የጠረጴዛው ድምፅ ነው የሰማሁት። ሴራሚኩ ሊሆን ይችላል እሱ ነው። ሲስተር ሄደች ተረጋጋና ጨናንቃችሁ በቃ ውጭ ሆኑና እናንተ ውጭ ዝምበሉ ድረስ ማናገርሽ ድረስ ኖርማል ነው። የባሰ ጭንቀት ውስጥ ይገባል አይደለም? የሰማችሁ ነው ኖርማል ነው። ያንን በደንብ ብሪፍ ለማድረግ ኤክስሬ እና ሲቲ ስካን ሲታይ ነው በደንብ ያስፈልጋል። አሁን እዚህ ሆናችሁ የምታወሩትን እያዳመጠ ነው። ስለዚህ ቫይታሚን ምናምን ትንሽ ደቂቃ ሪከቨር እስኪያደርግ ቫይታሚን ሰላም አይሆን እኛ የምንልካችሁ ነበር ወደ ሚለው። እሺ አንዴ ውጡልንና ዶክተር ይመጣል። አንድ ሰው ብቻ መቅረት ትችላለች። እናንተ ውጭ እሺ ያለው ነገር ድጋሚ አንቺም ተረጋጊ እሺ። እሱ እየረበሹ ነው የሚሆነው። ስለዚህ ተረጋጊ፣ ቁጭ በይ። ዶክተር እንጠራዋለን እሺ ያለው ነገር ከዚህ በላይ እኮ ስንት አንዳረጋለ መስልሽ? ቀላል ነው ይሄ። እሺ በአፍንጫው ደም ቢመጣ በጆሮ ደም ቢመጣ የባሰ ክፉ ነበረ። ግን አሁን ደም ምናምን ትናላለ። የባሰ ነገር ቢኖር እዚህ ጋር ቫይታሉን የሚያሳየን እንትን ነበረ። ስለዚህ ኖርማል ነው ያለው ነገር አጠቃላይ ተፋፈሱ፣ ፕሬሸሩ፣ የልብ ምቱ ምናምን ኦክሲጅኑ ሰላም ነው። እሺ ተወሰነ ኦክሲጅን ቀንሶ ነበረ። ሰፖርት አድርገናል። ሲምፕስ ታረጋለች። ስትጨናነቂ ደግሞ የሱም ተንጨምርበታል። እሺ ሲስተር እንዳፍሽ አድርገው። የበለጠ ደግሞ ሲስካ ሲታይ የቱ ጋር እንደሆነ አክሲደንቱ የቱ ጋር እንደጎዳው ምናምን ይታወቅ። እሺ ታረጋለች። ቶሎ መታወቅ ይችላሉ ማለት ነው የቱ ጋር እንደተጎዳ ምናምን። እሺ በቃ ተረጋጊ። እሺ ሁሉ ነገር ሰላም ነው፣ ችግር የለም። እሺ እንዳፍሽ አድርገው። እሺ አመሰግናለሁ። አስጨነቀኝ እኮ በእናትህ ተነስ። ነቀው ጨነቀኝ እኮ
ሊሻለኝ ነው። ስማኝ፣ ተነስ በእናትህ ተነስ እባክህ፣ ተነስ እባክህ። እኔ እንደዚህ እንድትጎዳ እኮ አልፈልግም። ተነስ እባክህ፣ ተነስ። ቆየህ እኮ በጣም ቆየህ። ተነስ እባክህ። ተነስ፣ እያስጨነቀኝ ነው። እባክህ ተነስ እባክህ። እኔ እኮ እንደዚህ እንድትሆን አልፈልግም። ተነስ እባክህ። ቆየህ፣ ተነስ። ዶክተር አይቶት ነበረ ዶክና ወድቆ ነበር። ሻይ በቃ ምንም አይሆንም፣ ይነቃል። ሲነቃ ስካንና ኤምአርአይ ይነሳል። ምንም አይሆንም፣ ትንሽ ቆይቶ ይነቃል። ቼክ አድርጌ ያለው ነገር አይ ምንም አይሆንም፣ ትንሽ ጊዜ ነው። ደህና ነው። እየወደኩበት ጥሩ ነው። አይ ደህና ነው። ምንድን የተፈጠረው? ምንድን ነው? ወድቆ ነው ከሰው ጋር ተጋጭቶ፣ ማለት ሴራሚክ ላይ ወድቆ ነው ነገር አለ። በዛኛው ሳይድ ነው የወደቀው እና ሴራሚኩ የሆነ ብረትና አላወቅም። አይ አሁን ደህና ነው። ምናልባት የደም መፍሰስ ካለ ወደ ጭንቅላቱ ምናምን ሲቲ ስካን ኤምአርአይ ይነሳና እናየዋለን። አንቺ ታይራለሽ። አይዞሽ፣ ደህና ነው። ምንም አይሆንም። ማለት ያጋጥማል አንዳንዴ ሲወድቁ ደም ወደ ውስጣችሁ ሊፈስ ይችላል። እስቲ እናየዋለን ስልሽ አሁን ከውጤቱ በፊት ምንም ልልሻቸው። ውጤቱ ይምጣና ከውጤቱ በኋላ እናያለን። አይዞሽ፣ ተረጋጊ። አንቺ ደህና ነው፣ ይነቃል። እሺ ዶክተር፣ አመሰግናለሁ። ምንም አይደል። ሩታ ምንድን ነው የሆነው? ምንድን ነው ያለሽ? ምን አለሽ? ምን አለሽ? ሲቲ ስካን ምናምን ያስፈልገዋል ምናምን አለችኝ እና ምናልባት ጭንቅላት ውስጥ ደም ተረጋጊ፣ በቃ ሊፈስ ይችላል እና እሱም በኋላ ነው የምናውቀው አለችኝ። አሁን መምጣታችን አያውቅም። አሁን እንጃ ይነቃል ያለችኝ። እንግዲህ እስካሁን ግን አልነቃም። ቢሆን እሺ፣ እኛ ምን እናድርግ? እስከዛ ድረስ ጁስ ወይ ምግብ ምናምን ነገር መምጣት ልጅት ነው ይወስዳል። እሺ፣ ፈሳሽ ነገር ምናልባት ከወሰደ ምናልባት ስትከነቅ እኔ እንጃ አላውቅም። እኔ እንጃ ምን ያላውቅም። እናመጣለታለን። ብሩኬ ቢያንስ ሲነቃ ነው ነው። ሲነቃ ካየነው በኋላ ምን መምጣት ይችላል እኮ ተጨንቄ ነው አልበላም ብዬ ሲነቅቶ ነው አንደኛው እንትን አሁን አዲስ ሲያመጣው ጸባይ ነው ወይስ በፊትም እንደዚህ አይነት ጸባይ ነው ያለው? ኧረ እኔ እንደዚህ ሆኖ አይቼው አላውቅም። ኩሳታ ነው እንዴ? አዎ የተኩሳል። በእናትህ ከዚህ በፊት ወድቆብሽ አያውቅም? ሩታ እኔ ጋር ምንም ሰላም ነው። ከቶኛ አያውቅም። ከዚህ በፊት እንጃ እንደዚህ ሆኖ አያውቅም። ኩሳታ ቀንሰዋል? አዎ በእናትህ እስካሁን ድረስ ያተኩሳል። እኔ ግን ሩታ ቤተሰብ ጋር ምናምን ነገር ብትደውል እንዴት ነው? አይሻልም? ቤተሰብ ጋር አይሻልም? ቤተሰብ ያለበት ከእኛ የተሻለ ነገር ብንደውል ቢኒ ቢያንስ ይንቃ። እኔ ነቅቶ ማየት እፈልጋለሁ። ማን ነው የሚደውል? ለማን ደውለህ ነበር? ሌላ ሰው አትንገራቸው በእናትህ፣ ይጨነቃሉ። እኔ ጋሽ ያዝኑብኛል። ተው የስራ ስልክ ነው ደውዬ። ሩታ ተረጋጊ፣
ተረጋጊና ያለውን ነገር እናድርግ። ለሱ የሚጠቅመውን ነገር ብናደርግ ይሻለኛል። ጨነቀኝ እኮ እነሱ እኮ አሁን ለሱ ይሆናል የሚለውን ነገር አድርገውለታል። ስለዚህ እንጠብቅ ትንሽ ቀሩት አሁን እንቻለ መረጋጋት ራሱ እንትን ይላል። ተወቅ ትንሽ ሆስፒታል ገብታችሁ ታውቃላችሁ? እኔ እንደዚህ ሆኖብኛል። ምንም አሞት አይደል? እንደዚህ ከፋ ነገር ገጥሞት አያውቅም እኮ። አሁን እሱ እኮ ጭንቀቱን ይመስለኛል ተደራርቦበት ይመስለኛል። ያ ነገር ከመጠን ከጭንቅላቱ በላይ ሆኖ ሊሆን ይችላል። የሆነ የወደቀበት ብቻ ላይሆን ይችላል። ለዛ ነው ወይኔ ጉዴ ፈላ። ቤት ውስጥ ራሱ ዝም ብሎ እንደዚህ ነበር የሚታከዘው አንቺ በሌለሽበት ሰዓት። ያ ነገር ተደማምሮ ይመስለኛል እንደዚህ እንጂ ጭንቀት እንደዚህ ያደርጋል። ጭንቀት ጭንቀት መጥፎ ነው። ጭንቀት አይደለም ነው እሱ በቃ ሆነ አጋጣሚ የተፈጠረ ነገር ነው። ጠርሱ ሳይመጣ ወይ ጠርሱ ሴራሚክ እንዴ ጭንቅላት ላይ ደም መፍሰስ ከተባለ እኮ ኧረ የጠላት ጆሮ ይደፈን። በእናትህ ብሩኬተው እንደዛ አትበል። ምናልባት ቼክ እናደርገዋለን እኮ ነው ያለችው እንጂ ነው እኮ አላለችኝም። እኔ በቃ ጨንቆኝ ነው በእናትህ እንደዛ ያልኩት። እኔ ጉዴ ፈላ። አይነቃም። እየጨመረ ነው እኮ ትኩሳቱ። ለምን ደግሞ አይነቃው? አባዩ እንደዚህ ነው ማለት ነው። በጣም ቱጊላል ጨጓራ ነው ያለበት ወይስ ማለት እሺ፣ አወዳደቁ የኔ ያህል እንደዚህ የሚጎረው ስራ አልመሰለኝ እኮ ነው። ነገር ነው ያደረኩት። ይሄስ በቃ አንተ ጥፋት ነው። ታሽ ነጋሽ ጋር ካልደወልን ቢያንስ ኤፍሬም ጋር እንደውል። ኤፍሬም ይምጣ። ይነግራቸዋል። እሱ አይነግራቸውም። ኤፍሬም ይነግራቸዋል። አይነግራቸውም። ብሩኬ እሺ በለኝና ኤፍሬም ይምጣ። ልደውልለት። ታው ይነግራቸዋል። እባክህ እውነት አይነግረንም። እሺ እንዴት ነው? በተረጋጋው አረጋግተህ ማለት ነው ቢኒ፣ አረጋግተህ ያለንበትን ምናምን ሆስፒታሉን ንገረው። ከዛ ለማንም እንዳትናገር በለው። አይናገርም። እንዳትናገር ብለዋለሁ። ነገሩን አክብዳ አትንገረው። እሺ አለበለዚያ ይነግራቸዋል። እሱ ቢመጣ ይሻላል ብዬ እኮ ነው። ይመጣል እኮ እሺ፣ ግን ይምጣ እኮ እንዳይነግራቸው እኮ ነው። አይነግራቸውም። በቃ ዝም ብለህ ሆስፒታል ብቻ ነገሩን እና ብቻ ማለት ነው። ጋሽ ይጨነቃሉ። እንደዚህ ሆኖ ማየት የለባቸውም። በቃ ሩታኔ ደውዬልኝ። እሺ ደውለት አደራህን። እሺ አረጋግተህ ንገረው። እሺ ካለ አሳውቀኝ ወይ አብረን ነው። እሺ መኪና ስለያዝኩኝ እንትን በጭንቀት ጭንቅላቴ ሊፈነዳ ነው። ኧረ በእግዚአብሔር ተነስ። ኦኬ በቃ ራስሽንም ጎጆ ሩቴ ተረጋጊ እንጂ ረጅም ሰዓት እኮ ሆኖ ይነቃል። ችግር የለም። ዶክተሮቹ ደህና ይሆናል ብለዋል። ስለዚህ እነሱ እኛን ለማረጋጋት ይሆናል። ኤርሚ አላውቅም ስንት ሰዓት እንደሆነ 30 ደቂቃ አልፎታል። አረጋግተህ ነው አይነገርኩህ። ቤተሰብ ጋር እንዳትደውል ነው ይሻላል። ቀለል አድርጌ ነው የነገርኩህ። አይ ራይድ ይዣለሁ ብሎኛል። እየመጣሁ ራሱ ይመጣል። ቀለል አድርጌ ቤተሰብ ከሰማ ከባድ ነው። አላልከውማ ነገሩ ከበድ አድርጋ አልነገርከውማ። ቀለል አድርጌ ነው ትንሽ ወርቆብን ነው ምናምን ብዬ ነው ሲጀመር ይመጣል። እንግዲህ እኔ ማንንም ይዞ እንዳይመጣ በእግዚአብሔር እንዲጨነቀኝ። እሱም እስካሁን አልነቃም። አይ ስነግረው ከልጆች ጋር ነበር ማለት ዞር ብለህ አውራኝ ምናምን ነበር። ኦኬ ምናምን ነበር። በቃ አንቺ አትጨነቂ በማለት ነው። አንቺ ጭንቀት እኮ ጭራሽ ሲነቃ እንትን ይሏል።
ብቻ በነቃ እኔ ምንም አልሆንም። እሱ ብቻ በነቃ በእናትህ ደግሞ ቅድም ይሰማል ብለውናል። እንረጋጋ ነው። ቢሰማን ኖሮ ራሱን እኮ ስቷል። ቤኒ እንዴት ነው የሚሰማው? መናገር አይችልም እንጂ መስማት እኮ ይችላል። ራሱ ስለሳተ ነው እንጂ ይሰማል። አሁን እኮ ልቃሳት ነው ብቻ ነው ሌላ ጭንቀት ከምንለው ስለዚህ እንትን በያንቺ ተረጋጊ። መጀመሪያ እንዴት ነው የሚሆነው? ሲቢና ቀም እኮ ሌላ ነገር ውስጥ ነው የሚሰማው ከሆነ እሱ ላይ ጭንቀት የምንጨምርባቸው። ተረጋጊ፣ ያታልቅሽ ምናምን በቃ እንዲቆየኝ ደጅ ምነው ጠረንህን ጥለኸው ባቴ